ክርስቶስ ትንሣኤ ሙታን ባቢ ኃይሉ ስልጣን አሰሮ ለሰይጣን አጋዘው ለአዳም ሰላም እንዜሰ ኮነ ፍስሐው ሰላም። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን ደግሞ በሌላ ርዕሰ ጉዳይ ቀርበናል። ዛሬ የምንወያይበት የትምህርታችን ዋና ዓላማ ወይም ደግሞ የሚሆነው ምንድነው? ስለ ስለት እመቤታችን ስላደረገችልን ታምር። ኦኬ። ስለዚህ በዛሬው ቆይታችን የምናወራው ስዕለት ወይም ደግሞ ለእግዚአብሔር ተናግረን ለቅዱሳኑ ተናግረን ቅዱሳን አባቶቻችን ወይም እመቤታችን ቅድስት ድንግል ማርያም አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ የሚያደርጉትን ነገር ያደረጉትን ነገር በተለይም በእኔና በሷ ሕይወት ውስጥ የተደረገልን ነገር እናወራለን ማለት ነው። ወደዚህ ወደ ትዳር ሕይወታችን ስንመጣ ወደ ጓደኝነት ወደ መተዋወቅ ወደምንለው ጉዳይ ከመምጣታችን በፊት ምን ነበር ያደረግነው የምንለውን ነገር በዛሬው ቆይታችን እናወራለን። በተለይም ደግሞ ይህ ቆይታችን የሚሆነው በተለይም አሁን ወደ ትዳር ላልገቡ ሰዎች እንደዚሁም ደግሞ በትዳር ውስጥም ላሉ ሰዎችም ጭምር የሚጠቅም ጉዳይ ነውና በጣም የሚገርም አጋጣሚ ነው። ብዙ ጊዜ ለማውራት እናስብ ነበር። ያው እንግዲህ ዛሬ እግዚአብሔር ፈቅዶ በዛሬ ቀን ልናወራ ሆኗል ማለት ነውና ብዙ ሰዎች በተለይም ደግሞ ወደ ትዳር ጉዟችሁን እያደረጋችሁ ያላችሁ ወጣቶች፣ ሴቶቼ፣ ወንድሞቻችንም እንደዚሁም ጭምር ወደ ትዳር በምታደርጓቸው እንቅስቃሴዎች ውስጥ ይህንን ትምህርት ብታዳምጡ ብዙ ነገር ትጠቀማላችሁ ማለት ነው። አይመስልሽም? አዎ፣ ምንም ጥያቄ የለውም። ስለዚህ ዛሬ የምናወራው በአጠቃላይ ስለምንድን ነው? ስለ ስዕለትና እግዚአብሔር አምላክ ስላደረገልን እመቤታችን ቅድስት ድንግል ማርያም በአማላጅነቷ ድንቅ ድንቅ ስራዎችን ስላደረገችልን። ኦኬ። እንግዲህ ውድ ቤተሰቦቼ ሁላችንም በሕይወታችን ውስጥ ወደ ትዳር የምንመጣባቸው እድሜዎች ሲደርሱ እግዚአብሔር ውስጣችንን የሚያስተካክልበትና ለትዳር ዝግጁ የምንሆንባቸው ጊዜዎች አሉና በዛ ሞመንት ላይ እግዚአብሔር እናንተ ከውስጣችሁ በምታስቧቸው ምኞቶች፣ መሻቶቻችሁ ብቻ እግዚአብሔር የምትፈልጉትን ነገር ያደርጋልና ዛሬ የምናወራችሁ ብዙዎቻችሁን የሚጠቅም ጉዳይ ነው። እንግዲህ ሁላችንም እኔም በራሴ አካሄድ ላይ ለትዳር በማደርጋቸው እንቅስቃሴዎች ውስጥ የሆነ ጊዜና የሆነ ሰዓት ላይ ራሴን ዝግጁ ያደረኩበት ጊዜ ነበር ወደ ትዳር ለመግባት። አንቺም እንደዛው በዛ መንገድ ውስጥ ወደ ትዳር ለመምጣት ዝግጁ የነበርሽባቸው ጊዜዎች ነበሩና ሰዓታት ነበሩ። በአጋጣሚ ሆኖ በጣም በሚገርም ሁኔታ እኔ ልክ ወደ ትዳር ዝግጁ በሆንኩባቸው ጊዜያት ውስጥ በቀጥታ እንጦጦ ቅድስት ድንግል ማርያም ቤተክርስቲያን ነው የሄድኩት። ምክንያቱም እኔ እመቤታችንን በተለይም እንጦጦ ማርያምን በጣም ነው የምወደው። ጥር 21 ላይ እኔ እመቤታችን ደጃፍ ሄጄ ተስዬ ስዕለት ተናግሬ ይሄ ከተፈጸመልኝ ብዬ ጉዳይን በደንብ ያደረኩት ከትዳር ጋርና ትዳርን በተመለከተ ነውና ያንን ነገር ተናግሬ ተመለስኩት። እኔ ግንቦት 21 ይህንን ነገር ስዕለቴን ለማስገባት ምንም አልተደረገልኝም፣ አልተፈጸመልኝም። በዛን ሰዓት ግን እግዚአብሔር እንደሚያደርግልኝ አምኜ ግንቦት 21 ላይ ጥር 21 ተሳልኩት። ግንቦት 21 ላይ ሄጄ ስዕለቴን አስገባሁት። ግንቦት 21 ላይ ደግሞ አንቺ ምን ስታደርጊ ነበር? እኔ ጻድቃኔ ማርያም ግንቦት 21 ቀን ሁሌ በየዓመቱ ሄዳለሁ እና እመቤቴ ያው ደጇ ጻድቃኔ ማርያም ይታወቃል። ቃል ኪዳን አላት። ትክክል። የትዳር የጮኝነት በቃ የምታዘጋጅ ናት እመቤታችን። በትክክል ሄጄ እሷን ድንግል ማርያም እኔ ካልሰጠሽኝ፣ ምክንያቱም ብዙ ጊዜ ሱባኤ ይገባለሁ ጻድቃኔ ማርያም እኔ ካልሰጠሽኝ የዛሬ ዓመት በቃ ህይወቴን ድነኔ አጋሬን ካልሰጠሽኝ ዳግም ደጅሽን አልረግጥም ያልኳትኝ። ከዛ አንተ ለካ በተዘዋዋሪ እንደነገርከኝ ጥር 21 ቀን ተስለህ ግንቦት እያስገባህ ነበር። በዛ ሰዓት እኔ እናንተ አልተዋወቅንም፣ ግን እመቤታችን እሷ በቃል ኪዳኗ አንድ አድርጋናለች። እኔ እና እሷ አንተዋወቅም እና ግንቦት 21 ቀን እኔ እንደዛ እየተናገርኩ እሱ ደግሞ ግንቦት 21 ጥር 21 ተስሎ ግንቦት ላይ ስዕለቱን አስገብቷል። ከዛ በአመቱ እናታችን ቅድስት ድንግል ማርያም በአማላጅነቷ መቼም እናት ናትና እውነት የእመቤታችን ፍቅር እኔ እንጃ። እኔ በተለይ ለኛ ለሴቶች በቃ የተለየሽ ናት ድንግል ማርያም። እኔ ምን ብዬ ልንገራችሁ? እኔ የእሷ ፍቅር እኔ እንጃ አላቅም። በቃ ቃላት ያጥረኛል እንዲህ ነው ብሎ ለመናገር ማለት ነው። እና በአመቱ እመቤታችን ስዕለታችንን ሰምታ ከሱ ጋራ ግንቦት ስዕለታችንን ያስገባን ሐምሌ 24 ቀን የእናታችን የቅድስት ክርስቶስ ሳምራለት እኔ እና እሱ ተዋወቅን። በአመቱ ተያይዘን ጻድቃኔ ማርያም ሄድን። እናቴ ቅድስት ክርስቶስ ሳምራን በጣም ነው የምወዳት። በጣም በቃ እኔ ምን ልበላችሁ እመቤቴን እና እሷን እኔ እንጃ። ለእኔ በተለይ እኔ እንጃ ምን ብዬ እንደምናገርም ቃላት ያጥረኛል። እንግዲህ እግዚአብሔር በእውነት በተለያየ አጋጣሚ ሰዎችን ያገናኛል እና ለእኛ በተለይም እንግዲህ ብዙዎቻችሁ ማግባቴን ብዙዎቻችሁ አታውቁም።
ምክንያቱም ምስጢር ነበረ ይሄ አካሄድ። ምክንያቱም ብዙ ሰዎችም ባወቁ ቁጥር ሌላ ችግር ይዞ ስለመጣ በዚህ ጉዳይ ላይ ሌላ አንድ ሀሳብ ደግሞ አንስተን እንወያያለን ለወደፊት። በዛሬው ቆይታችን ግን በአጠቃላይ የምናደርገው ከዚህ ጉዳይ ጋር በተገናኘ ይሆናል ማለት ነው እና እግዚአብሔር ስላደረገልን እመቤታችን ቅድስት ድንግል ማርያም በትዳራችን ቤታችን ውስጥ እንዴት እንደመጣች ማለት ነው። አስተውሉ ውድ ቤተሰቦቼ፣ እኔ ለትዳር በተዘጋጀሁበት ሰዓት እሷን አላቃትም፣ አንተዋወቅም። ነገር ግን እኔ ጥር 21 ላይ የዓመት ክብረ በዓል ነው አይደል? ጥር 21 አስተርዮ ማርያም ላይ አልቀርም እንጦጦ ማርያም ሄጄ ደጇ ቀርቤ ከዛ በፊት ተዘጋጅቼ ነው የመጣሁት። በህይወታችን ውስጥ ብዙ ጊዜ ቁርጥ ውሳኔ ያስፈልጋል። የሆነ ነገር ላይ ቆርጠን የምናቆማቸውን ነገሮች ማቆም ያለብን ጊዜ አለ። የሆኑ ነገራትን ቆርጠን የምንጀምርባቸውን ጊዜዎች አሉ። ልክ መንፈሳዊ ምግባራትን፣ የበረከት ስራዎችን፣ ሌሎችንም ነገሮች ወደ ትዳር የምናደርጋቸውን ጊዜዎችንም ቆርጠን የማያስፈልጉ ነገሮችን ከህይወታችን አስወግደን ወደ እግዚአብሔር የምንቀርብበት ጊዜ አለ እና ያኔ ራሴን አዘጋጅቼ መጥቼ እመቤታችን ደጃፍ ተደፍቼ እመቤታችንን ጠይቄ ትዳር ከሰጠሽኝ ብዬ ነው እመቤታችንን የተሳልኩት። ለዚህ ነው ብዙ ጊዜ ልጅ በማጣት የምትቸገሩ፣ በትዳር የምትፈተኑ፣ እንደዚሁም ገንዘብ ሌላም ሌላ ነገር አልበረከት ያላችሁ፣ ቤተሰቦቻችሁ አልመለስ ብሎ ከባዕድ አምልኮ አልወጣም ብሎ ለተቸገራችሁ ሰዎች መታችሁ ለቅዱሳን መሳል ትልቅ መፍትሄ ያለው ማለት ነው። ትልቅ መፍትሄ ያለው። ስለዚህ የዛን ቀን እኔ መጥቼ ማን ወደ ህይወት እንደመጣ እኮ አላውቅም። ማንም ሰው አያውቅምና ግን መጥቼ እመቤታችን እንደምታደርግልኝ በማመን መጥቼ ደጇ ተንበርክኬ ጸሎት አድርጌ የዛን ቀን ጉባኤውን ጨርሰን ፕሮግራሙን ጨርሼ ወደ ቤት ተመለስኩት። በዛ መካከል ላይ ግንቦት 21 ላይ እንግዲህ ግንቦት 21 ሲደርስ ደግሞ ግንቦት 21 ላይ መጥቼ ስዕለቱን አስገባሁት። የተሳልኩትን ስዕለት እሰጣለሁ አደርጋለሁ የተሳልኩትን። በዚሁ አጋጣሚ ማስተላለፍ የሚፈልገው ስዕለትን ስንሳል እስኪፈጸምልን ወይም እስኪደረግልን መጠበቅ የለብንም። እስኪደረግልን እስኪሆንልን መጠበቅ የለብንም። ጊዜዋንና ሰዓቷን ጠብቀን በሆነልን ቢደረግልንም ባይደረግልንም፣ ምክንያቱም እግዚአብሔር እኮ የሚያደርግልን ጊዜና ሰዓት አናውቅም። ምክንያቱም ክርስቶስ እንደኛ አይደለም። እግዚአብሔር በጊዜና በሰዓት ነው የሚሰራው። ስለዚህ ያንን ጊዜ መጠበቅ ያስፈልጋል። ምንድን ነው ያደረግኩት? ይህን የተማርኩትን የማውቁንም ጭምር ነው እውነትምና ትክክል ነው ብዬ የማስበው ስለሆነ ያለኝን ነገር እግዚአብሔር ያደረገልኝን በዛ መካከል የተደረገልኝን ይዤ መጣሁትና አስገባሁት ግንቦት 21 ላይ እዛው እንጦጦ ማርያም መጥቼ ማለት ነው። ከዛ በኋላ አንቺ ደግሞ በተቃራኒው ግንቦት 21 ላይ ድጋሚ ጻድቃኔ ማርያም እየተሳልሽ ነበር። የሚገርመው አጋጣሚ ሁለታችንም ደግሞ የተሳልነው የእመቤታችን ደጃፍ መሆኑ በጣም የሚገርመው። ከዛ በአመቱ ደግሞ እንጦጦ ማርያም በ21 ጻድቃኔ ማርያም በ21 ድጋሚ ተሰባስበን ከቤተሰብ ጋር ሆነን ነው ከቤተሰብ ጋር ሆነን ሰብሰብ ብለን ጻድቃኔ ማርያም ደጇ ሄደን አመስገንን መጣን። ምክንያቱም እሷ ያንን ነገር ተስላ ስለነበረ ማለት ነው። ይህ ከተፈጸመልኝ ይህ ከተደረገልኝ ይዤው እመጣለሁ ብለሽ ነበር። እንደዛ ብለሽ ነበር ተሳልሽው። አንቺ የፈቀድሽውን ትዳር አጋሬን ከሰጠሽኝ እመጣለሁኝ፣ ይዤ ነው የምመጣው። ካልሆነ ካልሰጠሽኝ ግን ደጅሽን ዳግም አልረግጥም ነው ያልኳት። ምክንያቱም ሴቶቼ ታውቃላችሁ ፈተናውን ማለት ነው። ሁላችንም ያው የሚታወቅ ነገር ነውና እመቤታችን ደጅ ሂዶ ያፈረ ሰው የለም። እሷን ለምኖ ጠይቆ ያልተሰጠ ሰው የለም። እውነት ደግ እናት ናት ያለችን። በእውነት እኔ እንጃ ብቻ አላቅም። እና በዚህ ውስጥ ደግሞ ሴቶቼ፣ እህቶቼ፣ ወንድሞቼ ምንድነው ወደ ትዳር ዓለም ውስጥ ስንገባ ብዙ ፈተኖች አሉ። በጣም ብዙ ማለት ነው። በተለይ በእጮኝነት ጊዜ በጣም የምንፈተነው ነገር አለ። ግን በዛ ሰዓት ምንድነው እኛ ጠንክረን በቃ የውሳኔ ሰው መሆን አለብን። ጠንካራ ሰው መሆን አለብን። ብዙ ነገሮች ሊያወላውሉን ይችላሉ። ብዙ ነገሮች በህይወታችን ሊገጥሙን ይችላሉ። ከመቤታችን ጋር እየተነጋገርን ከመድኃኔዓለም ከአባታችን ጋር ከቅዱሳን መላእክቶች ጋር እየተነጋገርን ከጻድቃን ከሰማዕታት ጋር እየተነጋገርን ጸሎታችንን እያደረግን ያንን ሐሳብ ድል መንሳት አለብን ብዬ ማስተላለፍ እፈልጋለሁ። በጣም አሪፍ ሐሳብ ነው ያነሳሽው። በጣም አሪፍ ሐሳብ። እነዚህን ጉዳዮች ግን ለወደፊት በደንብ የምናወራቸው ጉዳዮች ናቸው። ምክንያቱም ብዙ ነገር አለ። አሁን ብዙ ቤተሰቦች ይህንን ትምህርት የሚከታተሉ ቤተሰቦቼ እኔ እንዳገባሁት ብዙ ቤተሰቦች አያውቁም። በአጋጣሚ በአንዳንድ ቪዲዮዎች ላንቺን ሳካትት አስገባ ወይም ደግሞ አንዳንድ ምስሎች ሳጋራ ምናምን ሰዎች ካዩ ነው። እኔ የግል ጉዳዮችን ብዙ ጊዜ ማህበራዊ ሚዲያ ላይ ማጋራት አልፈልግም። ይህንን ቪዲዮ የምንሰራው ሰዎች እንዲማሩበት እንዲጠቅማቸው ስለምንፈልግ እንጂ ማህበራዊ ሚዲያ ላይ የግል ጉዳዮችን በጭራሽ ማጋራት አልፈልግም። ታውቂዋለሽ አይደል? በግል የራሴን ባህሪ በደንብ ታውቂያለሽ። እና ትልቁ ነገር አንድም በትዳርም በጓደኝነትም ህይወት ውስጥ በግልጽ መነጋገርና
ለአንድ ነገር በደንብ ያንን ጉዳይ አጢኖ ጊዜ ሰጥቶ በዛ ጉዳይ ለመወያየት ያስፈልጋል። እነዚህን ጉዳዮች እንደ እግዚአብሔር ፍቃድ ቀስ እያለን ብዙ ነገሮች ስላሉ ማለት ነውና የዛሬው ዋናው ዓላማችን ግን በዚህ በስዕለቱ ጉዳይ ይሆናልና ውድ ቤተሰቦቼ በደንብ ማስተዋል ያለብን አንድ ስዕለት ከተሳልን በኋላ ያ ነገር እስኪፈጸምልን መጠበቅ የለብንም። ቢሆንም ባይሆንም እግዚአብሔር እንደሚፈጸም አውቀን በቀጥታ ያንን ጉዳይ እንዲፈጸም ሄደን የተሳልነውን ስዕለት ማስገባት በጣም አስፈላጊ ነው፣ ወሳኝ ጉዳይ ነው። እንዳልኳችሁ እንግዲህ በትዳር ህይወታችን ላይ የሆነ ስቴጅ አለ። ይህንን ትምህርት የምታዳምጡ በየትኛውም እድሜ ውስጥ ያላችሁ በተለይም ከ18 ዓመት በላይ የሆናችሁ ለጋብቻ ለትዳር ራሳችሁን ያዘጋጃችሁ ነው ወደዛ መሄድ የምትፈልጉ ሰዎች የሆነ ቦታ አለ ጭንቅላታችሁ ላይ የእግዚአብሔር መንፈስ ቅዱስ መሪት ወደ ትዳር እንድትገቡ የሚገፋፋችሁ ሰዓትና ጊዜ አለ። በቃ ተዘጋጅታችኋል። ራሳችሁን የሚላችሁ ሰዓት አለ። ያው ፍቃዱ ሲደርስ የእግዚአብሔር ፍቃድ ሲመጣ ውስጣችን ላይ ይሰማናል፣ ስሜት ማለት ነው። በቃ ትክክለኛ the right time ወይም ደግሞ ትክክለኛ ጊዜና ሰዓት የሱ ፍቃድም ሲሆን እኮ የሆነ ውሳኔ ላይም ትደርሳለህ። ውስጥሽ ላይ የሚሰማሽ ደግሞ ደስ የሚል ስሜት አለ። አሁን የሚገርም ነው እና አንዳንዴ ብዙዎቻችን ገንዘብን፣ ሀብትን፣ ሌላም ነገር ምናምን የምናደርግ ሰዎች አሉን። ትክክል ነው። ወደ ትዳር ስንገባ ገንዘብ የሆነ የሚያስፈልገን ቦታ ይኖራል። ግን ከገንዘቡ በፊት የሚያስፈልጉ ወሳኝ ጉዳዮች አሉ። የመጀመሪያው ከእግዚአብሔር ጋር መያያዝ ያስፈልጋል። የእግዚአብሔርን ቃል መስማት ያስፈልጋል። ትእዛዙን መከተል ያስፈልጋል። በእግዚአብሔር ምሪትና አካሄድ ውስጥ መገኘት ያስፈልጋል። ከምስጢራት መሳተፍ፣ በጸሎት በስግደት ዘወትር መትጋትና መበርታት ከሁሉም ነገር ያስፈልጋል አይደል? ይህንን ስናደርግ ውስጣችን ዝግጁ ይሆናል ለሚመጡ ነገሮች። በትዳር ውስጥ ብዙ ፈተናዎች አሉ። ትዳር አልጋ ባልጋ አይደለም። ምክንያቱም ትዳር የድህነትን መንገድ ስለሆነ ማለት ነው። ትዳር ልጅ ብቻ የሚገኝበት ወይም ልጅ ብቻ ወልደን የምናሳድግበት ወይም ሀብት ብቻ የምናገኝበት አይደለም። ትዳር የመጀመሪያው የድህነት መንገድ ነው። ሰማያዊ መንግስትን የምናገኝበት የምንወርስበትም ጭምር ስለሆነ ማለት ነውና ይህንን ሁላችንም በደንብ ልንገነዘበውና ልናውቀው የሚገባ ጉዳይ ነውና ይህንን ማሰብ ያስፈልጋል። ገንዘብን ትኩረት ብቻ ማድረግ አያስፈልግም። ሰርቼ ለፍቼ እንደዚህ አድርጌ እንደዚህ ገንዘብ ሰብስቤ ምናምን እንላለን። በዚህ ጉዳይ በጣም ብዙ ሰዎች ተይዘው አሁንም ድረስ የሚገኙ ሰዎች ይኖራሉ። ገንዘብ መስራት መያዛችን ትልቅ በረከት ነው፣ ምንም ችግር የለውም። ግን ገንዘቡን ከማን ጋር ይዘን ነው? ገንዘቡን የምንሰራው ከማን ጋር ሆነን ነው ጥያቄው። እግዚአብሔር አለበት ወይ? እንጸልያለን ወይ? እንሰግዳለን ወይ? የዲያብሎስን ውጊያ ተረድተናል ወይ በዛ ውስጥ? ምክንያቱም ዲያብሎስ ጊዜ እንዲፈጅብን አርጅተን እድሜያችን የሆነ ደረጃ ላይ ከደረስን በኋላ ወደ ትዳር እንድንገባ አውቆ ብዙ አማራጮችን ወደ ቤታችን ያመጣል። ስለዚህ በዚህ አጋጣሚ ወደ ትክክለኛው ሰዓት ወደ ጋብቻ መግባት አለብኝ ብዬ ባሰብኳቸው ሰዓታት ላይ እንግዲህ እግዚአብሔር ፈቅዶ ደጃፏ እመቤታችን ደጃፍ ደርሼ ስዕለት ተሳልኩት ማለት ነው። እመቤታችንም አላሳፈረችኝም። በጣም በሚገርም ሁኔታ በአመቱ እንግዲህ በአመቱ እኔ ስዕለቱን በተሳልኩት ግንቦት 21 ላይ ስዕለቱን አስገባሁት እጄ። ከዛ በኋላ ከአንቺ ጋር የተዋወቅ ነው ሐምሌ 24 ላይ ማለት ነው። እንግዲህ በጣም አጭር ጊዜ ማለት ነው። እንግዲህ ተመልከቱ። ጥር 21 ላይ ስዕለቴን ተሳልኩት። ግንቦት 21 ላይ ስዕለቱን አስገባሁት። ሐምሌ 24 ላይ ተዋወቅኳት ማለት ነው። እንግዲህ ያን ቀን ጉዳዩ ጀመረ ማለት ነው። እንግዲህ ከዛ በኋላ ነው ያለውን ነገር ፕሮሰስ እያደረግን እያወራን በጣም ደስ የሚሉ ጊዜዎች ነበሩ። እግዚአብሔር ስሙ የተመሰገነ ይሁን። ምን ለማለት ፈልገን መሰላችሁ ውድ ቤተሰቦቼ? በየትኛው መከራ ውስጥ የምንገኝ ሰዎች፣ በየትኛው ማለት ፈተና ውስጥ የምንገኝ ሰዎች በልባችን ንጹህ ሆነን በቃ በንጹህ ማንነት አይታችኋል አይደል? ጸሎት የምናደርገው ንጹህ ሆነን ነው። ምክንያቱም ቅን በቀልን ክፋትን ከውስጣችን አስወግደን ማለት ነው። ንጹህ መሆን ይጠይቃል። ስዕለትን ስንሳል ራሳችን በተቻለን አቅም ከሰዎች ጋር ያለንን ቀረቤታ አስተካክለን ስዕለትን ከተሳልን መንፈሳዊ ምግባራትን የምናደርግ ከሆነ በረከት የምናገኝበት ነው አይደል? እንደዚህ ነው አይደል የምታስቢው? የሚሰማች ስሜት በአጠቃላይ በዛ መንገድ ውስጥ መሆን ያለበት ብለን ነው የምናስበው። ስለዚህ ሁላችንም እንደዚህ አይነት ነገሮችን ልናደርግ ይገባልና ልክ ያንን ነገር አደረግን። እግዚአብሔር ደግሞ በአመቱ በ21 በእመቤታችን በጻድቃነ ማርያም በአመቷ ክብረ በዓል ደግሞ ተገኝተን እግዚአብሔርን አመሰግንን ከቤተሰብ ጋር ማለት ነው። ያ ማለት የጋብቻ ፕሮሰሱን ጨርሰን ሁሉንም ነገር በአጭር ጊዜ ውስጥ ማለት ነው እግዚአብሔር ፈቅዶ በአጭር ጊዜ ውስጥ ሁሉንም ነገር ጨራርሰን የሽምግልናውንም ሌላውንም ጉዳዮች በሙሉ የሚያስፈልገውን ነገር ጨራርሰን ወደ ዋናው ጉዳይ እንደ እግዚአብሔር ፍቃድ ተሸጋገረ ነው ማለት ነው። እግዚአብሔር ይመስገን ያው እዚህ ደርሰናል። ያው ፈተና ቢኖርብንም ፈተናዎቹን ከእግዚአብሔር ጋር እያለፍን ከቅዱስ ሚካኤል አማላጅነት ሳልጠራው አለፍኩኝ መልአኩ አባቴ ቅዱስ ሚካኤል ከሱ ጋር አብረን ሁለታችንም ያው በጓደኝነትም ውስጥም እያለን በትዳር ውስጥም እያለን ፈተና አለ እና ምንድነው ልላችሁ የፈለኩ በተለይ ሴቶች እህቶቼ እውነቴን ነው የምነግራችሁ። በቃ የውሳኔ ሰው መሆን አለብን።
በቃ አቋም ሊኖረን ይገባል። ምክንያቱም አቋም ሲኖረን ነው እግዚአብሔርም እኮ ወደ ሊያግዘን የሚችለው። ስለዚህ ባለን ነገር ላይ ሊጨምር የሚችለው የሆነ ነገርኛ መያዝ ስንችል ነው። የሆነ ፍሬ ነገር ካየ እግዚአብሔር ይረዳናል እኮ። ምንም ፈተናዎችን ቢበዙብንም ቋሚ ነገር በቃኛ መንገዱን ቀጥ ባለ መንገድ ከሄድን እግዚአብሔር ደግሞ ከኛ ጋር ነውና በርቱ፣ ጠንክሩ። በተለይ እኔ ደጋግሜ የምነግራችሁ በመንፈሳዊ ሕይወት ያላችሁ እህቶቼ በጣም ፈተና ይበዛል። ምክንያቱም እኔም ስዋጋው ስለነበረ ማለት ነው። መንቃት አለብን። አጋንንት ምን አይነት ፈተና እንደሚፈትነን ታውቃላችሁ። ስለዚህ ያንን ነገር ደግሞ ነቅተን እየሰገድን በተለይ ስግደት መስገድ አለብን። ሴት ልጅ ከሰገደች ወንድ ልጅ ደግሞ ቤተክርስቲያን ሄዶ እንባ ጠብ ካደረገ የማይደረግለት ነገር የለም አይደል የሚባለው። ስለዚህ መጠንከር አለብን ብዬ ማስተላለፍ እፈልጋለሁ። አዎ እንግዲህ ባለቤቴ እንደተናገረችው ነው። እንግዲህ ሁላችንም በደንብ መብርታት ያለብን ጉዳይ ነው። ዋናው ዓላማችን ግን ምንድነው? የዚህ ትምህርት ዋናው ዓላማ በየትኛውም አይነት ህይወት ውስጥ ያለን ሰዎች በርትተን ጠንክረን ስዕለትን በአግባቡ ልንፈጽም ይገባል። በተለይ ደግሞ አንዳንድ ሰዎች የተሳሉን ስዕለቶች የምንረሳ ሰዎች አለን። ተስለን አንዳንዱ ቅድም እንዳልኳችሁ ነው። ስዕለት እንደተሳለን የሆነ ቦታ ላይ የሆነ ነገር ሲደረግልን ቶሎ ብለን ያንን ነገር መፈጸም አለብን። ቢሆንም ባይሆንም እግዚአብሔር እንደሚፈጽምልን በእግዚአብሔር አምነን በቅዱሳኑ አማላጅነት ተራድነት ተማምነን በቀጥታ ያንን ነገር መፈጸም መቻል አለብን። ያንን ካላደረግን ግን ጊዜው እየረዘመና እየጨመረ በመጣ ቁጥር ፈተናዎቻችንም እንደዛ እየበዙ ይመጣሉ። ጭራሽም ስዕለቶቻችንን እንረሳለን ማለት ነው። ይህ እንዳይፈጸም ምን ማድረግ ያስፈልጋል? በአግባቡ የተሳልነውን ስዕለት በአግባቡ መፈጸም ያስፈልጋል። ጊዜው እስኪመጣ መጠበቅ የለብንም። ያንን ስናደርግ ምንድነው መሰላችሁ? ቀድመን ምንድነው ያደረግነው? እግዚአብሔር እንደሚፈጽም ስላመንን የእምነታችን ኃይል ደግሞ በዛ ይገለጣል ማለት ነው። እግዚአብሔር ደግሞ እኛ እሱን አምነን በቀረብነው ልክ እግዚአብሔር ዋጋችንን ይከፍላል ማለት ነው። ስለዚህ ያንን ለማድረግ ዘወትር የተሳልናቸውን ስዕለቶች በአግባቡ መፈጸምን መለማመድ ያስፈልጋል ማለት ነውና ስለዚህ እኛ እንግዲህ ባደረግነው መንገድ የመጀመሪያው ወደ ትዳር ራሳችንን አዘጋጅተን እኔም ዝግጁ ነበርኩኝ፣ እሷም ዝግጁ ነበረች። ያንን ነገር አድርገን ሁለታችንን በሚገርም ሁኔታ እንግዲህ ተመልከቱ። እኔ ጥር 21 ሄጄ ስዕለት ተሳልኩት፣ ግንቦት 21 ስዕለቱን አስገባሁት። እሷ ደግሞ ግንቦት 21 ላይ ሄዳ ጻድቃኔ ማርያም ስዕለት ተሳለች ማለት ነው። ከዛ በኋላ ሐምሌ 24 ላይ ሁለታችንም ተገናኘን ማለት ነው። ይሄ የእግዚአብሔር ስራ ነው። ይሄ የመንፈስ ቅዱስ ስራ ነው። ዛሬ እግዚአብሔር ይመስገን በጣም ደስ የሚል ቤት ውስጥ ደስ የሚል ትዳር ውስጥ እግዚአብሔር ፈቅዶ እንኖራለን ማለት ነው። እግዚአብሔር በፈቀደው እግዚአብሔር ባወቀ አቅማችን በፈቀደው መንገድ ማድረግ ያሉብንን ጉዳዮች እየፈጸምን እግዚአብሔር በፈቀደው መንገድ ከኛ የሚጠበቁ ተግባራቶችን እየፈጸምን እየወደቅን እየተሳሳትን በፈተና ውስጥ እያለፍን ብዙ አይነት መከራዎችን እያሳለፍን በጸሎት በተለያዩ ነገሮች ዲያብሎስ እንግዲህ እንደምታውቁት ቀላል ፈተና አይደለም ይዞ የሚመጣው ብዙ አይነት ፈተናዎች ይኖራሉ። ግን በጣም ደስ የሚል ነው። ምክንያቱም እንዴት እንደምታሸንፉት ደግሞ ስታውቁ አባቶቻችን ክብር ይግባቸዋል። በዚህ ብዙ አባቶቻችን በገድላት የምናውቃቸው አባቶቻችን በተለይም አምላካችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ በተደጋጋሚ ጠላታችን ዲያብሎስ እንደሚውጥ አንበሳ በዙሪያችሁ ይዞራል ብሎ ደጋግሞ እንደነገረን ያንን የአምላካችንን ቅዱስ ቃል ደግሞ በመረዳት ዘወትር በጸሎት ስንተጋ በጸሎት የምትተጉ የምትበረቱ ከሆነ የትኛውንም ፈተና እናሸንፋለን። በተለይም በትዳር ውስጥ ያሉ ሰዎች ባልና ሚስት አቅማቸው በፈቀደ መንገድ እርስ በርስ መተጋገዝ የሚችሉ ከሆነ የትኛውንም አይነት ፈተና መሸጋገር እንችላለን። የትኛውንም ፈተና ማለት ነው። ለምን? መተማመናችን ማን ነው? እግዚአብሔር ስለሚሆን ማለት ነው። መተማመናችን ክርስቶስ ስለሚሆን ማለት ነውና በተቻለ አቅም በትዳር ውስጥ ያለን ሰዎች በተለይም አሁን በዚህ ሰዓት ላይ ይህንን ድምጽ የምትሰሙ በእጮኝነት ውስጥ ያላችሁ ሰዎች በጓደኝነት ውስጥ ገና ወደ ትዳር ያልገባችሁ በእጮኝነት ውስጥ ያላችሁ ብዙ አይነት ፈተና እያሳለፋችሁ እንደሆነ እናውቃለን። ነገር ግን ተረጋግታችሁ ማዳመጥ ተረጋግታችሁ ጉዳዩ ላይ ትኩረት መስጠት ከዛ በኋላ መፍትሄ ታገኛላችሁ። ከዛ በተጨማሪ ግን በደንብ አድርጎ ከእግዚአብሔር ጋር መያያዝ የጸሎትና የስግደት ጊዜን ማበጀት። በስልክ ስታወሩ ብዙ ሰዎች በስልክ ሲያወሩ ዝም ብሎ ይሄ አሉባልታ ወሬ እንዴት ዋልሽ፣ እንዴት አደርሽ፣ እንዴት ሆንሽ፣ እንደዚህ ሆንሽ ምናምን የሚሉ ጉዳዮችን ብቻ ያወራሉ። መንፈሳዊ ምግባራትንም ጭምር በስልክ ማውራት ይቻላል። የሰዎች ጆሮ መልካም ነገር ከሰማ መልካም ነገር ወደ ውስጥ ያስገባል፣ መልካም ነገርን ደግሞ ወደ ውጭ ያወጣል ማለት ነውና ይሄ በጣም አስፈላጊ ነገር ነው በጓደኝነት በትዳር ውስጥ። ምክንያቱም አሁን ማውራት የማንፈልጋቸው በጣም ብዙ ነገሮች አሉ። ምክንያቱም የዛሬው ቆይታችን ሐሳባችን በአጠቃላይ ከስዕለቱ ጋርና እግዚአብሔር ስላደረገልን ጉዳይ ስለምናወራ ማለት ነው። በቀጣይ ደግሞ እንደዚሁም አንድ ክፍል እያዘጋጀን ቀስ በቀስ እያደረግን ሰዎች በደንብ የሚቀየሩበትን ነገር ደግሞ ይናወራለን ማለት ነውና እግዚአብሔር ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም፣ ቅዱሳን አባቶቻችን፣ አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ያደረገልን ይህ ነው። እንግዲህ ዛሬ ወደ ትዳር ሕይወት ከገባን ከ3 ዓመት ከምናምን በላይ ሆኖናል።
እንደ እግዚአብሔር ፍቃድ በትዳር ቤት ውስጥ 3 ዓመት ከምናምን ሆኖናል። እግዚአብሔር ስሙ የተመሰገነ ይሁን። ይህ በጣም ትልቅ ነገር ነው። እግዚአብሔር በህይወታችን ያደረገው እግዚአብሔር ለኛ ያደረገውን ለሁላችሁም እግዚአብሔር አምላካችን ያደርግላችሁ። አሜን። አዎ የእግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በነበረን ቆይታ ያው ስለትን ማስቀረትም የለብንም ማስገባት አለብን፣ መጠንከርም አለብን። ምክንያቱም ብንወድቅም ብንነሳም ማን ነው የሚያነሳን? እግዚአብሔር። ብንወድቅ እንኳን ይሄን እንሰርቻለሁ ብለን ወደ ኋላ ማፈግፈግ የለብንም። ምክንያቱም የሰው ልጅ ይወድቃል ይነሳል፣ ምንም ጥያቄ የለውም። ግን ደግሞ እግዚአብሔር አምላክ ደግሞ ቸር አምላክ ነው። ንስሐ ሰጥቶናል። በንስሐ እየተመለስን ወደ ፈጣሪያችን መቅረብ አለብን ብዬ መናገር እፈልጋለሁ። እግዚአብሔር አምላካችን እንግዲህ ከሁላችን ጋር ይሁን። የሰማነውን ፍሬ የምናፈራበት ያድርግልን። 30 60 100 ፍሬ እንድናፈራ እግዚአብሔር አምላካችን ሁላችንን የሚያግዘን ያበርታን። የእግዚአብሔር አምላካችን ቅዱስ ፍቃዱ ይሁንልን። ወደ ትዳር ለምትቀርቡ እግዚአብሔር አምላካችን ሐሳባችሁን፣ መሻታችሁን፣ እቅዳችሁን ይሙላላችሁ። በትዳር ውስጥም ላላችሁ እግዚአብሔር አምላካችን ትዳራችሁን ይባርክላችሁ። በተለያየ አጋጣሚ ደግሞ ትዳራችሁ ውስጥ ፈተና ገብቶ በብዙ አይነት ፈተና ውስጥ ለምትገኙትም እግዚአብሔር አምላካችን መፍትሄውን ያበጅላችሁ። ወደ እግዚአብሔር ቅረቡ። እግዚአብሔር መፍትሄውን ያዘጋጃል። ከእግዚአብሔር የሚቀር አንዳች ነገር የለምና ወደ እግዚአብሔር መቅረብ ያስፈልጋል። እግዚአብሔር የተዘጋውን ነገር ይከፍታል፣ የተበላሸውን ያስተካክላል፣ የወደቀውን ያነሳል፣ ያዘነውን ያስደስታል እግዚአብሔር አምላካችንና ይህንን በደንብ ማሰብ መረዳት ያስፈልጋል። ስለዚህ በደንብ ይህንን ተረድተን ወደ እግዚአብሔር ልንቀርብ ይገባል። በቀጣይም ደግሞ አንድ ሐሳብ አንስተን በዛ ሐሳብ ላይ እናወራለን። ዋናው ግን የመጨረሻው ፖይንት የሚሆነው ምንድነው? ስዕለት በጣም ብዙ በረከት የምናገኝበት ጉዳይ ነው። መሳል ትልቅ ትርፍ ያለው ጉዳይ ነው። ለቅዱሳኑ መናገር እኛ ደካማ ነን። አባቶቻችን ያስተማሩን እኮ ትልቁ መንገድ አይደል? እመቤታችን የተወለደችው በልመና በስዕለት አይደል? በስዕለት ነው። ቅዱሳን አባቶቻችን በልመና በስዕለት ነው ቢደረግልን ቢሆንልን ብለው ነው። እኛም ደግሞ በዛ መንገድ ውስጥ በስዕለት የምንጓዝ ከሆነ ከቅዱሳኑ በረከት እናገኛለን። የትዳራችንና ቤታችን ኑሯችን ሁሉ የበረከት ይሆናል ማለት ነው እና ሁላችንም በዛ መንገድ ውስጥ ልንሄድ ይገባል። የተሳልነውን ስዕለት ግን በጭራሽ ልናስቀራ አይገባም። በደንብ አድርገን አስተውለን የተሳልናቸውን ስዕለቶች ልንፈጽም ይገባል እና እግዚአብሔር አምላካችን ከሁላችን ጋር ይሁን። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ይህ ቻናል ለብዙ ሰዎች ተደራሽ እንዲሆን ቻናሉ ብዙ ሰዎች ጋር ደርሰው ብዙ ሰዎች እንዲማሩ እንዲቀየሩ እናድርግ። ቻናሉ ቪዲዮውን ስትጀምሩ ሁላችሁም ላይክ እና ሼር ማድረጋችሁን እንዳትረሱ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ መጻፋችሁን አትርሱ። ይህ ጥያቄዎቻችሁ፣ ሐሳቦቻችሁ እኛን የሚያበረታቱ ሌሎችን ደግሞ የሚያስተምሩ የህይወታችንን ተሞክሮች ለእናንተ የምናጋራ እንድንሆን ያግዘናል። ሁላችሁም እንደዚህ ማድረጋችሁን እንዳትረሱ። ውድ ቤተሰቦቼ የዛሬው ቆይታ ይህንን ይመስል ነበረ። በቀጣይ እግዚአብሔር ፈቅዶ እስከምንገናኝ ድረስ ቻናላችንን ሼር፣ ሰብስክራይብ፣ ላይክ አድርጉልን። ይቆየን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።